ተመልሰናል አድማጮቻችን። ኢትዮ ጣዕምን እየተከታተላችሁ ነው። ኢትዮ ኤፍኤም 107.8 ላይ እንገኛለን። የፍቅር ትዳር ቤተሰብ ጉዳዮች የሚነሱበት ነው የዛሬ ቅዳሜ ፕሮግራማችን። አንድ አድማጭ በቀጥታ የስልክ መስመር ላይ ይዘን ገብተናል። መላበሉኝ ብሎናል። አዎ ያሳሰበኝ ያስጨነቀኝ ጉዳይ አለ፣ መናገር መተንፈስ እንፈልገው ጉዳይ አለ፣ እንመካከርበት እያለን ነው አድማጫችን። ያውኛ ሁሌም እንደምንለው ባለሙያዎች አይደለንም፣ እንደ ወንድም እንደ ቤተሰብ ነው የምንመካከረው። የባለሙያ አገዛ ሲያስፈልግን ወደዛ እንልካለን። አሁን ግን ወደ አድማጫችን እንላፍ። አዎ ሄሎ ሄሎ፣ እንደምን አለ? እግዚአብሔር ይመስገን። ሁሉ መልካም? ሁሉም መልካም እግዚአብሔር ይመስገን። አዎ ያስጨነቀኝ ያሳሰበኝ ጉዳይ አለ ብለህ የጽሁፍ መልእክት ልከህልን ነበረ። አዎ ደወልን። አመሰግናለሁ ስለደወላችሁ። ምን ገጠመ እስኪ ንገረን። ያው አብራኝ ለአንድ አመት የቆየች ልጅ ነበረችና ፍቅረኛ የትዳር አጋር ፍቅረኛ ግን አብረን ቆይተናል አንድ አመት። አንድ ቤት ነው ወይስ በጓደኝነት አንድ አመት? በስራ ቦታ። እሺ አብረን ነበር። እሺ ያው ሳላስበው ምንም በማላውቀው ያው ጥላ ጠፋች። ያው አንድ ቤት እየኖራችሁ ነው ድንገት የጠፋችሁ? አሁን በቃ ስልኳም አይሰራም፣ የት እንዳለችም አላውቅም። ምን ያክል ጊዜ አብራችሁ ኖራችሁ? አንድ አመት። ምን ያክል አይ ከጠፋች ነው አይደል? አንድ አመት ነው። ከጠፋች አንድ አመት ነው ወይስ አብራችሁ ነው አንድ አመት ያሳለፋችሁት? አይ አብረን ያሳለፍነው አንድ አመት ነው። ከጠፋች ነው 2 አመት ነው። ከጠፋች 2 አመት። እስኪ እሺ፣ ማለት ጠፋች ስትል እንዴት ነው እስኪ አብራራው። ማለት ያው ቤተሰብ ጠይቄ እመጣለሁ ብላ ፍቃድ ጠይቃ ነበር ከስራ ቦታ። አንድ ላይ ነው የምትሰሩት? አዎ። እሺ። ከዛ እኔ ደግሞ በአጋጣሚ አልነበርኩም። ሄድኩበት ስመለስ ሄዳለች አሉኝ። ግን ያው የኔ የሆነ ነገር ነው ይዛ ሄደችው። ይሄ በቃ ለአንተ ማሳሳቢ ስለሆነ በቃ ተቀርብ ብለው መከሩኝ። እኔ ግን ምንም ልረሳት አልቻልኩም። ያንተ የሆነ ነገር ይዛ ሄደችው ልብህን ነው ወይስ ሌላም ነገር? ኧረ አይደለም ገንዘብ ነው። እንዴት ማለት እስኪ? ሞባይል እና እንደዚህ ደግሞ እህቴ ማስታወሻ ብላ ሀብል የሰጠችኝ ነበር። እሱን ነው ይዛብኝ ሄደችው። ራሷ የሰጠችህን? አይ እህቴ ናት የሰጠችኝ ነበር ማስታወሻ ብላ። ወርቅ? አዎ። እሱንና ስልክህን እና ብር ነው? አዎ። እንዴኮ እሺ። እንዴ ወደ ገንዘብ ሲሰላ ምን ያክል ይሆናል ገንዘብ የተወሰደብህ? የተወሰደብህ በገንዘብ ሲለወጥ ምን ያክል ይሆናል ነው የሚለው ተስፍሽ። ሊተካ ይሆናል። ያው እንግዲህ በዛ ሰዓት ያው ወደ ገንዘብ ሲቀየር ባጭሩ ወደ 50 ሺህ ብር ነው የሚሆነው በጊዜው። አዎ እንግዲህ ማሰብ ነው። አሁን ደግሞ ተስፍሽ ወደ 150 ሺህ እኮ ሊገባ ይችላል። አዎ የዛሬ ውጭ ሀገር ነው እንግዲህ ውጭ ሀገር ነው የምሰራው። ከዛ ሀገር የላከችልኝ አሁን እሷን ምንም አላልኳትም በቃ። እሺ የፍቅር ህይወታችሁን እስኪ ንገረን። እንዴት ነው የተገናኛችሁት? የፍቅር ቆይታችሁስ ምን ይመስል ነበር? የፍቅር ቆይታችን ያው በጣም ጥሩ ነበር። በጣም ብዙ ሰው የሚቀናብን ነበር። ያው ሁሌ ያው በስራ ቦታ ስለሆን ከስራ ስንወጣ አብረን ነው ሻይ ቡና የምንለው። በቃ አንገናኝም የምንበት ሰዓት ያው በቃ ማታ ከ2 ሰዓት በኋላ እንጂ ከዛ ውጪ ያው አብረን ነው የምናመሸው። አትለያያላችሁ? 2 ሰዓት የተለያየ ቤት ነው የምትኖሩት? አዎ። እሺ ስራዋን ትታ አንተንም ትታ ነው የጠፋችው? አዎ። ምልክት አላየህም? ምንም ምልክት አላየሁም። ግን ያው ከሰው ስሰማ ሌላ ጓደኛ እንዳላት ብቻ ነው መረጃ የደረሰኝ። ካንተ ጋር ሆና እስከ ሌላ ወንድ ጋር ግንኙነት እንደነበራት ምንም ማስረጃ የለህም? መረጃ የለህም? ምንም መረጃ የለኝም። ትጨቃጨቁ ነበር የዛን ሰሞን? የሚያጣላችሁ የሚያጨቃጭቃችሁ ነገር ነበረ? ነበረው እኮ እሱ ንገረን እስኪ፣ ምናልባት ምክንያቱ እሱ እንዳይሆን። ያው የሚያጣላን የሚያጨቃጭቀን ምንድነው? ስልክ ብዙ ጊዜ ከኔ እየተደበቀች ታወራ ነበረ። እሺ። እና ከማን ጋር ተዋሪ ስላት አይ ወንድሜ ነው ደቡብ አፍሪካ ነው ያለው ከሱ ጋር ነው የማወራው ነው የምትለኝ። በቃ ይሄ ነው፣ ሌላ ምንም ነገር የለም። እና ወንድምሽን ልተዋወቅ አትላትም እንዴ? አይ ደቡብ አፍሪካ ነው ያለው አለችኝ። እና ምን ችግር አለው እኔ ባናግረው ጓደኛዋ ነኝ ብለው ምን ችግር አለው ስላት አይ ሲመጣ ይደርሳል ነው የምትለኝ። ሳይመጣ እሷ ተሸበለለች።
እና ይሄ ነበር የሚያጋጫችሁ የነበረው ብዙ ጊዜ? አዎ በቃ ይሄ ነው፣ ሌላ ምንም ነገር የለም። ከዛው በጣም ያጋጫል እንጂ። ልክ ነው። እሺ ጠፋች ያልክ ቀን አንተ የት አካባቢ ነው? የት ነበርክ? አልነበርክም ከተማ ውስጥ ወይ ስራ ቦታ አልነበርክም? አልነበርኩም፣ ለአንድ ቀን አልነበርኩኝም። እሺ ለአንድ ቀን ባልነበርክበት ሁኔታ ነው እሷ በቃ ቤት ውስጥ ያለውን ነው ይዛ የጠፋችው? ይዛ ሄደችው ነው ሰጥታት ነበር እቃውን? አይ ስልኩን ሰጥቻት ነበረ። እሺ አምኛት ማለት ነው። ሀብሉን ግን እዛ የምንሰራበት ቦታ ታውቃለች፣ እዛ ብዙ እቃ ስለማስቀምጥ ከዛ ነው አንስታ ወሰደችው ሀብሉን። ስልኩን ግን እሷ እንድትጠቀምበት ነው የሰጣት? አይ ብዙ ጊዜ ያው እንትን ዋይፋይ ምናምን ስለምትጠቀም ብዙውን ጊዜ ያው በእሷ እጅ ነበረ። ግን አሁን በምፈልገው ሰዓት ደግሞ እቀበላታለሁ እንጂ እኔ ስጦታ አይደለም የሰጠኋት። እሺ አንተ ያው ያጋጨን ያጣላን ነበር ያልከው ያው ስልክ ታወራለች ነው። አንተ ፕራክቲካሊ ያየኸው ነገር ስልኳ ላይ ቴክስቶች ሊሆን ይችላል፣ ፎቶዎች ሊሆን ይችላል፣ ወይም ደግሞ ከሰው ጋር እንደዚህ ይዘሃት ታውቃለህ? ምንም ያው ፎቶ ግን ያው ይዤባታለሁ። ፎቶ ይሄ ነው ወይ ወንድምሽ ስላት አዎ ነው የምትለኝ። ግን ገበን ታምር አይገናኝም። ፎቶ ምን አብረው ሆነው ነው ወይስ ብቻው? አብረው ሆነው ነው የተነሱት? ብቻው ከዛ ልቆልኝ ነው ብላ ማለት ነው። መልእክቶች፣ ቴክስቶች ምናምን እንደዚህ አይነት ነገር የለም። ያ እነዚህ ቴክስት ምናምን እሷ መጣጣት ምናምን አትችልም ሲጀምር። በድምጽ ነው የምታወራው። ቤተሰቦቿን አታውቃቸውም የት እንዳሉ? ቤተሰቦቿ ወደ ወሳና አካባቢ ነው ያሉት ነው የሚለው። እኔ አላውቀውም እንደዛ ከተማውንም። ስለዚህ ከቤተሰብም ከዘመድም የምታውቀው ሰው የለም በሷ በኩል? በሷ ዙሪያ እህቷን ነበረ ማጣት። እህቷን ማውቀው ነገር የለም ነው የምትለኝ። በቃ እዛው እንደጀመራችሁ ራሳችሁ ጨርሱ ነው ያለች። መጀመሪያውንም ምን አይመለከተኝም ነው ያለች እህቷ ራሱ። ታው እንጂ እሺ ግን አሁን አንተ የምትለው እዚህ ጋር ምንድን አሁን ያሳሰበህ ጉዳይ ምኑ ነው? ገንዘቡ መሄዱ ነው ወይስ እሷ መሄዷ ነው? በዋነኛነት ገንዘቡ ነው። ሁለተኛ ደግሞ ያው በቃ የሄደችበት ምክንያቱን ማወቅ ስላልቻልኩ ብቻ ነው ከሄደኝ። ገንዘቡ እንግዲህ አሁን የዛሬ 2 ዓመት ነው ይሄ ነገር ከጠፋ። ስለዚህ አሁን እየሰማች ከሆነ ስልኬንም ሀብሌንም መልሼ ነው ሐሳብህ? ይሄ ነው። ተመለሽስ የለውም? አይ ከዚህ በኋላ እንኳን እኔ ብቻዬን እኔ በእናንተ ባገኝ ነው አሁን ትልቁ ወደ እናንተ የመጣሁበትም በቃ ወይ እንደምትመክሩኝ ነገር ካለ በእናንተ ወደ ሌላ ህይወት ተመለስ ብትልኝ ከሆነ ለመስማት ብቻ ነው። አይ ያኔ ግን እቃው ስትዘረፍ ለፖሊስ እንግዲህ ከቤትህ የተወሰደው ይሄ ነገር አላመለከትክም ለሚመለከተው አካል ለፖሊስ? በሰዓቱ ሄጃለሁ። ፖሊስ ጣቢያ ሄጄ ስጠይቅ ማስረጃ አምጣ ነው ያሉኝ። ስለምን ነው? እቃው ስለመጥፋቱ ነው? እሷ ስለመጥፋቷ? እቃውን እሷ ይዛ ስለመሄዷ ምስክርና ማስረጃ ካለ እኛ ካለችበት እናመጣታለን ነበር ያሉኝ። ማስረጃ ደግሞ ያው ምስክር በሰዓቱ ለማቅረብ አልቻልኩም። ስራ ቦታ እንደው ዝም ብላ ነው የለቀቀችው? መልቀቂያ አልወሰደችም ነው? ስራው ባህሪ በጊዜያዊነት ነበር የምትሰራ? አይ ስራው ያው ቋሚ ነው፣ ግን ያው ፍቃድ ጠይቃለች። ለ8 ቀን ብላ ቀድማ አስፈቅዳለች። ይሄንንም የሰማሁት ከሄደች በኋላ ነው እንጂ እንደዚህ ፍቃድ ጠይቃን ፈቅደንላታለን ብለው አልነገሩኝም፣ አላሳወቁኝም እዛ ባለ ድርጅቶቹ ማለት ነው። ስለዚህ መልቀቂያም ባትወስድ እንደው ዝም ብላ ስራ ለቃ ለመሄድም ቀድሞ ውጥን ስለነበራት ሊሆን ይችላል ተዘጋጅታ ሄደችው ማለት ነው። የሰራችበት ደሞዝም ነበር፣ እቃዋም ሁሉ እንዳለ ነው። ምንም የያዘችው ነገር የለም እኮ። ታውጂ እሺ ሌላ ነገር ገጥሟትስ ቢሆን? መጥፎ ነገር ገጥሟትስ ቢሆን? አይ መጥፎ ነገር እንዳልገጠማትማ በእህቷ በኩል አረጋግጥ። አይ በቃ አሁን ያንተ ጉዳይ ምን መሰለህ ወንድሜ፣ በቃ ያው ስልኩም ተበልቷል፣ ሀብሉም እንደዛው ነው። ያኔ በህግ መፈታት የሚችል ነገር ነበር። 2 ዓመታት ያክል ቆይቷል። በቃ አሁን በዚህ ጉዳይ ላይ ያው የእህት ስጦታ ሀብሉ የጠፋው ለመጠየቁ አይቀርም። እሱ ላይ ያሳስብ ይችላል፣ ግን እውነታውን ንገራት ለእህትም። ከዛ ግን በቃ እሷን ማሰብ ትታ አዲስ ህይወት መጀመር አለበት። እኔም በቃ ከእናንተ ይሄን ምክር ለመስማት ፈልጌ ነው። በዋነኝነት አሁን የሰው ስጦታ ስለሆነ እህትህ ንገራት ተስፍሽ እንዳለ። ከእሷ ጋር ግን መጀመሪያ አካባቢ ያልከውና በኋላ ላይ ለነገሩ አስተካከልከው። ምክንያቱን ባቀው ላልከው በቂ ምክንያት አላት። ካንተ ጋር ሆና ከሌላ ሰው ጋር ነበረች እና ከዛ በኋላ ወስና ነው በቃ ይሄንን ነገር ያደረገችው። ወዲያው በህግ አካላት እንግዲህ አንተ ትንሽ ጠንከር ብለህ ብትሄድ መፍትሄ ትንሽ ሊኖረው ይችል ነበር። ንብረቱ እቃው መመለስ ይችል ነበር።
እና አሁን ጊዜም አልፏል። አሁን ምንም ሆነ ምን ጊዜው አልፏል። ለማንኛውም ያው እቃው ቢጋ አሁን ባልከው እኛ ጋር ብትመጣ አሁን በዚህ መሰረት በምትለው መሰረት እቃው የመገኘት እድሉ በጣም አናሳ ነው። እሷም ይሄን ፕሮግራም ብትሰማ ይዛል ልትመጣ እንደው ምን በጣም ጸጸት ተሰምቷት እንደው ከሆነ እንደው ነው እንጂ በዚህ ፕሮግራም እንደዚህ ሊሳካልህ አይችልም። ጉዳዩ ያለው በህግ ሊፈታ የሚገባው ጉዳይ ነበር። ያው በሰዓቱ ያን ያክል አልገፋህበትም። ያው ተንጠልጥሎ የቀረ ነው። አሁን ግን በቃ እንዴ 2 አመት በሙሉ በአንድ ጉዳይ ላይ እንዴት ትብሰለሰላለህ? ውጣ ከዚህ አይነት አብዮት፣ እንደዚህ አይነት አስተሳሰብ ውጣና አዲስ ፍቅረኛ ለመያዝ ሌላ ደግሞ የተሻለች ትመጣለች። አዎ ራስህን አዘጋጅ። ቀደምም እንዳልከን በዚህም ፕሮግራም እድል አለ። ፌርማታው ላይ ቆመ የፍቅር አጋር ታገኛለህ። ግን ትንሽ ጊዜ መውሰድ አለብህ። የሷን ፋይል ዘግተህ ዝግጁ ሆነ ነው መምጣት ያለብህ። ስለዚህ በተቻለ መጠን አሁንም ምንልህ ይሄንን ነው። ጊዜ እንሰጣለን። ትንሽ 1-2 ወር ቆይና ና እሺ ፌርማታ ላይ ትቆማለህ። እሺ እና ስልክን ያኔ በደንብ ያስ ያበሰክናለሁ። እሺ መልካም ጊዜ። ቻው።